የእሷን ነፃነት ብቻ ሳይሆን የእኛንም ተስፋ አብራችሁ ገደላችሁት እናንተ እርጉሞች አለን። የተወደደ ህዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው። በመጨረሻ ንጉሱ የገጠማቸውም ነው። ብዙዎች አብዮት ይሉታል፣ ግን በኢትዮጵያ ፖለቲካ ውስጥ ለአንዴና ለመጨረሻ ጊዜ የንጉሳዊ ስርዓት እንዲያከትም ሆነ። ቀዳማዊ ኃይለ ሥላሴን ሳስብ በጣም ከሚገርሙኝ ነገሮች መካከል አንዱ ለፍቅር እስከ መቃብር መጽሐፍ የነበራቸው መውደድ ነው። ምክንያቱ ግልጽ ይመስለኛል። ፍቅር እስከ መቃብር የቀዳማዊ ኃይለ ሥላሴን ዘመን እጅጉን የተቸ መጽሐፍ ተደርጎ በበርካቶች ተጽፎበታል። የተማሪዎች ትግል ላይም ይህንን መጽሐፍ እያነበቡ ለርዕዮታቸው ማዋቀሪያ ብዙ ትግሎችን እንዳደረጉበት በተለያዩ ማስታወሻዎቻቸው ላይ የዘመኑ ጸሐፍት አስፍረው እንመለከታለን። ፍቅር እስከ መቃብር የቀዳማዊ ኃይለ ሥላሴን ዘመን ጭቆናና ኢፍትሐዊነት ፍንትው አድርጎ በማሳየት በኩል ወደር የሌለው ስራ ተደርጎም ይቆጠራል። እንደ ዶክተር ዮናስ አድማሱ በኢትዮጵያ ስነ ጽሑፍ ላይ ሰፊ ምርምርን ያደረጉ ሰዎች ደግሞ ፍቅር እስከ መቃብር የፖለቲካ ማኒፌስቶ ቢሆን በጣም ትልቅና ከፍ ያለ ስራ ተደርጎለት ከዚህም በላይ በተወራለት ሲሉ ተናግረው አድምጠናቸው እናውቃለን። ለማንኛውም ተማሪዎች ለፍቅር እስከ መቃብር እንዲህ አይነት ወደር የሌለው መውደድ ሲኖራቸው ቀዳማዊ ኃይለ ሥላሴን በትዩ ለዚህ መጽሐፍ የጎላ መውደድ ወይንም ደግሞ አክብሮት ነበራቸው ይባላል። አንድ የዘመን እንቆቅልሽን መነሻ ብናደርገው ሁሉንም ነገር ለመረዳት በጣም ጥሩ መንደርደሪያ ይሆነናል ብዬ አምናለሁ። ስዩም ሀረጎት ዘ ቢሮክራቲክ ኢምፓየር ሰርቪንግ ኢምፐረር ኃይለ ሥላሴ በተሰኘው መጽሐፋቸው ላይ አንድ በጣም ለየት ያለ መረጃ አስቀምጠው ተመልክቻለሁ። እዚህ መረጃ ላይ ፍቅር እስከ መቃብር ለህትመት እንዳይወጣ የሳንሱር ኮሚቴው አግዶት ነበር የሚልን ነገር አቅርበዋል። ታዲያ እንዲህ ከሆነ ይህንን መጽሐፍ ከተቆለፈበት የሳንሱር ሳጥን ማን አውጥቶ ለንባብ እንዲቀርብ አደረገው? አስገራሚ ምላሽ ያለው እዚህ ላይ ነው። ቀዳማዊ ኃይለ ሥላሴ ራሳቸው ናቸው ፍቅር እስከ መቃብር ታትሞ ከሳንሱርም ነፃ ወጥቶ ለአንባቢያን እንዲደርስ ያደረጉት። ለምን? ቀዳማዊ ኃይለ ሥላሴ መንታ መልክ ያላቸው መሪ ይመስሉኛል። ብዙዎች እንደ ጨቋኝ ይመለከቷቸዋል፣ ኢትዮጵያን ወደ ኋላ እንዳስቀሩ ያዩዋቸዋል። ሌሎች ደግሞ በተቃራኒው ተራማጅና ለኢትዮጵያ ብዙ አዳዲስ ነገሮችን ያመጡ ዘመናዊ መሪ አድርገውም ይቆጥሯቸዋል። አፄ ኃይለ ሥላሴ ራሳቸውን የሚቆጥሩበት ነገር ለዚህ መጽሐፍ መንደርደሪያ ይሆነናል። በነገራችን ላይ ፍቅር እስከ መቃብር 1958 ነው የታተመው። ዛሬ 60 ዓመት ሞልቶታል። ይህ ፕሮግራማችን ለዚህ መታሰቢያ እንዲሆንም እመኛለሁ። ወደ ትልቁ ጉዳይ እንለፍ። ለምን ወደሚለው ሐሳብ መስከረም ሚዲያ የዘመን ድልድይ ፍቅር እስከ መቃብር መጽሐፍን በእርግጥም የቀዳማዊ ኃይለ ሥላሴ ስርዓተ ዘመን ማሳያ አድርጎ ለመውሰድ በጣም ብዙ ምክንያቶች አሉ ብሎ መናገር ይቻላል። ለምሳሌ ፊታውራሪ መሸሻን ብቻ ተከትለን ታሪኩን ለማወቅ ብንሞክር የፊታውራሪ መሸሻ የተለያዩ መልኮች ሁሉ የዛን ዘመን አስከፊነት ይገልጻሉ። በፊታውራሪ መሸሻ ስር ያሉት ቀኛዝማች አካሉን ብንወስዳቸው በዝባዥ ጨቋኝና ለስርዓቱ ተገዥ ሆነው ሲያገለግሉ እናያለን። ቄስ ሞገሴን ካየናቸው ደግሞ በዛ ስርዓት ውስጥ የነበረውን የቤተ ክርስቲያን ሚና ለማሳየት ሞክረዋል ተብሎ በተደጋጋሚ ተጽፎባቸዋል። ይህንን መንደርደሪያ በስፋት በመጽሐፉ ውስጥ ከተመለከትነው ደግሞ የፍቅር እስከ መቃብር አብዛኛው መልኩና አይነተኛ ጉዳዩ ፊውዳሊዝምና የባላባታዊ ስርዓት የጭቆና ቀንበር በማህበረሰቡ ላይ ያሳደረው ጉዳይ መሆኑ ሊያከራክር የሚገባ አይደለም። ይሁንና ቀዳማዊ ኃይለ ሥላሴ እንዲህም ሆኖ ከፍ ብለን እንዳነሳ ነው መጽሐፉን ወደውት ተገኙ። የወደዱባቸው የተለያዩ ምክንያቶች አሉ። በዋነኝነት ራሳቸውን የሚመለከቱበት መንገድና ተማሪዎች ደግሞ በተቃራኒው እሳቸውን የሚያዩበት መንገድ ተቃርኖ ይህንን መጽሐፍ በሁለቱም ወገን እንዲወደድ በማድረግ ሂደት ውስጥ ቁልፍ ሆኖ ያገለገለ ይመስላል። ኃይለ ሥላሴ በእርግጥም ራሳቸውን እንደሚገልጹት ተራማጅ መሪ ነበሩ። በኢትዮጵያ ፖለቲካ ታሪክ ውስጥም ዘመናዊ መሪ ናቸው ተብሎ ቢቀርብ ብዙ የሚያከራክር አይመስለኝም። ግን ዘመናዊ መሪ ብቻ ደግሞ አይደሉም፣ ኋላ ቀር ተደርገውም ተጽፈዋል። እነዚህም ወገኖች እውነት እንዳላቸው ብዙ አያከራክርም። ለምን የሚለውን በተለያዩ ማስረጃዎች ወረድ ብዬ ለመመልከት ሞክራለሁ። ግን ለያይተን እንመልከታቸው። ኃይለ ሥላሴ ራሳቸውን የሚያዩበትና ዘመናቸውን የሚገልጹበት መንገድ ለየት ያለ ስለሆነ እሱን እናስቀድም። በታሪክ ውስጥ ሚዛን ላይ ሲቀመጥ የሚያስማሙ ብዙ ነገሮች ስላሉት ጥቂት ስለሱም በል።
ፕሮፌሰር ባህሩ ዘውዴ በአንድ ጥናታቸው ላይ ቀዳማዊ ኃይለ ሥላሴ እስከ 1948 የነበሩትና ከዛ በኋላ የመጡት ፍጹም የተለያዩ ናቸው የሚልን ሐሳብ አንስተዋል። አንዳንድ ጊዜ ደግሞ ሌሎች ጸሐፊዎች ራሳቸው ባህሩም ከ1953 በፊት የነበሩት ቀዳማዊ ኃይለ ሥላሴና ከ1953 በኋላ የመጡት ቀዳማዊ ኃይለ ሥላሴ ፍጹም የተቃረኑ ናቸው ሲሉ ጽፈው ተመልክተናል። የሁለቱ ተቃርኖ ግልጽ ነው። ቀዳማዊ ኃይለ ሥላሴ አስቀድሞ የነበራቸው መልክ እስከ 1948 ወይንም ደግሞ እስከ 1953 ገፋ አድርገን ከወሰድነው ማለት ነው እጅግ ተራማጅና በኢትዮጵያ ዘመናዊ ፖለቲካ ታሪክ ውስጥ ዘመናዊ ከሚባሉ መሪዎች አንዱ አድርገን እንድንወስዳቸው ያስገድዳል። ከዚህ በተቃራኒው ደግሞ ከ1953 በኋላ በነበሩት ዓመታት ንጉሱ በራሳቸው ላይ እያመጹ ሂደዋል ብለው የስላቅ መልእክትን የጻፉባቸው የተለያዩ ታሪክ አጥኚዎችን እንመለከታለን። በእርግጥም ንጉሱ ከ1953 በኋላ እና በፊት ፍጹም የተቃረኑ ነበሩ። ራሳቸውን ቀዳማዊ ኃይለ ሥላሴ እንደ ተራማጅ መሪ ያዩ የነበረው ከ1953 በፊት የነበረውን ብቻ ሳይሆን ከ1953 በኋላ የነበረውን መሆኑ ግን አከራካሪ ነው። በተለይም በመጨረሻዎቹ ዘመናት ላይ ስለ ኢትዮጵያ ብዙ መስራታቸውና ኢትዮጵያ በደረሰችበት ደረጃ ልክ ሁሉ እንድትመጣ ያደረጓት ከዛ የወዳደቀ የፊውዳሊዝም ስርዓት ውስጥ አላቅቂያታለሁ ብሎ ማመናቸው በተለያዩ ድርሰቶች ላይ ቀርበዋል። እንደውም አንዳንዶች በህልፈታቸው ዋዜማ ላይ ለኢትዮጵያ የሰራንላት ይህ አልነበረም፣ ይህ አይገባንም ሲሉ ራሳቸውና በዘመኑ የነበረውን ነገር ሁሉ አስበልጠው ተቃዋሚዎቻቸውን መተቻታቸውንም ያሰፈሩ ሰዎችን አግኝተን እናውቃለን። አንበባችሁም ታውቃላችሁ ብዬ ተስፋ አደርጋለሁ። የሆነ ሆኖ ቀዳማዊ ኃይለ ሥላሴ ራሳቸውን ዘመናቸውን ሁሉ ተራማጅ አድርገው እንዲቆጥሩ ያስቻላቸውን በእኔም በሌሎች የታሪክ አጥኚዎችም ዘንድ ቅቡልነት ያለውን የመጀመሪያውን የስልጣን ዘመናቸውን እስከ 1953 ያለውን ብቻ ለመመልከት እንሞክር። መቼም ኢትዮጵያ ውስጥ መሪዎች ራሳቸው የሚያዩበት መንገድና የሚመራው ህዝብ መሪዎችን የሚገልጽበት መንገድ አግባብቶ የሚያውቅ አይመስለኝም። በጣም ብዙ መሪዎች ራሳቸውን በተለየ መንገድ ለሀገራቸው እንደሰሩ አድርገው ሲያስቡ፣ ህዝብ ደግሞ በተለያየ ዘመናት መሪዎቹን ሲወቅስ ቆይተዋል። ኃይለ ሥላሴም እንዲህ አይነት አረዳድ አላቸው። የሆነው ሆኖ የቀዳማዊ ኃይለ ሥላሴን ጸረ ፊውዳል መሆንና በፍቅር እስከ መቃብር ላይ ተወዳጅ መጽሐፍ አድርገው እንዲረዱት ያስቻላቸውን ቀዳሚ ምክንያት ልጥቀስ። ንጉሱ ልዑል አልጋ ወራሽ በነበሩበት ዘመን በመጀመሪያዎቹ ጥቂት ዓመታት የሰሯቸውን ስራዎች በተለይም ደግሞ እስከ ጣሊያን ወረራ ዋዜማ የነበረውን እንቅስቃሴ ከተመለከት ነው አስቀድሞ እርሳቸውና ሌሎች በዛ ዘመን ላይ የነበሩ ሰዎች ራስ ሚካኤልን ከኢትዮጵያ ፖለቲካ ላይ እንዲጠፉ አድርገዋል። እንደሚታወቀው የፊውዳሊዝም አይነተኛ መልኩ በየአካባቢ ያሉ ገዢዎችን በማዕከላዊ አስተዳደር ውስጥ እንዲካተቱ ማድረግና አንድ ጠንካራ የፖለቲካ ስርዓትን መገንባት ነው። ከዚህ አንጻር ንጉሱ ቀዳሚ እርምጃ የወሰዱባቸው ራስ ሚካኤል የወሎን ማለት ነው። ከዛ በኋላ በተከታታይ ዓመታት የተለያዩ እርምጃዎችን ወስደዋል። ከ3 ዓመት በኋላ ባልቻ ሳፎ ላይ ተመሳሳይ እርምጃን ወስደዋል። ቆየት ብለውም በ1923 ዓ.ም ራስ ጉግሳ ላይ በጦር አውሮፕላን የታገዘ እርምጃን ወስደው እንዲጠፉና ከኢትዮጵያ ፖለቲካ ብቻ ሳይሆን ከዚህ ዓለምም በሞት እንዲለዩ ትልቁን ሚና ተወጥተዋል። እንዲህ ከሆነ እስከ 1928 የነበረውን የመጀመሪያዎቹን የንጉሱን የስልጣን ጥቂት ዓመታት ከተመለከትናቸው ንጉሱ ፊውዳሊዝም በመዋጋትና ጠንካራ ማዕከላዊ አስተዳደርና ዘመናዊ ፖለቲካ ስርዓትን ለመገንባት የነበራቸውን ውጥን ራዕይ ለማረጋገጥ ለማሳየት ትልቅ ሚና እንደነበራቸው ልንረዳ እንችላለን። ይህ ግን እዚህ ላይ የሚያቆም አይደለም። የጣሊያን ወራሪ መንግስት ኢትዮጵያን ለቆ ከወጣ በኋላ ንጉሠ ነገስቱ ድጋሚ ስልጣን ሲቆጣጠሩ አሁንም በፊውዳሊዝምና በባላባታዊ ስርዓት ላይ ጠንካራ የሚባልን እርምጃ ሲወስዱ ተመልክተናል። በ1935 ዓ.ም የሚኒስትሮችን ሪፎርም አካሂደዋል ወይም ደግሞ ሚኒስትሮች ላይ ሹምሽር አካሂደው በተደራጀ መንገድ እንደገና ኢትዮጵያን በዘመናዊ ፖለቲካ ውስጥ ለመምራት ያላቸውን ፍላጎት አሳይተዋል። በ1936-37ም አዳዲስ አዋጆችን አወጥተዋል። እነዚህ አዋጆች በተለይ በዝባዦች ወይንም ደግሞ በየአካባቢ ያሉት ባላባቶች፣ የጩቃ ሹሞች፣ በዛ ዘመን ውስጥ የነበሩት ሹሞች ሁሉ ህዝቡን ከመበዝበዝ እንዲወጡ ለማድረግ ውጥን የነበራቸው ናቸው። እዚህ ዘመን ላይ በተለይም ህዝብ ግብር በቀጥታ ለመንግስት እንዲከፍል በአካባቢው ያሉ ገዢዎች ከህዝብ ላይ የሚያገኙትን ግብር ለግላቸው ከመጠበቀም ይልቅ ለማዕከላዊ መንግስት እንዲያበረክቱ ያስገደደው አዋጅም በጣም ቁልፍ ተደርጎ ይታሰባል። ስለዚህ ቀዳማዊ ኃይለ ሥላሴ ራሳቸውን እንደ ተራማጅ ሲቆጥሩ ጸረ ፊውዳልና በቀደመው ዘመን የነበረውን የባላባት አስተዳደር በተለይም ደግሞ ማህበረሰቡን ሲበዘብዝ የነበረውን የፖለቲካ ስርዓት ሲዋጉ እንደቆዩ በማሰብ መሆኑ ግልጽ ነው። እንዳልኩት ከጣሊያን ወረራ ዘመን በኋላ የአስተሳሰባቸው ለጥቂት ዓመታት ተጉዟል። እስከ 1948 አንዳንዶቹም እስከ 53 በእንዲህ አይነት ተራማጅነት ብዙ ተመልክተዋቸዋል።
የትምህርት፣ የጤና፣ ሌሎች መሰረተ ልማት ላይ የተመለኮዙ ጉዳዮችን ከተመለከትናቸው ኃይለ ሥላሴ ቀናኢ አመለካከት በመያዝ የኢትዮጵያን ፖለቲካ፣ የኢትዮጵያን የሀገረ መንግስት ግንባታ በተቻለ መጠን ወደፊት እንዲራመድ ለማድረግ ጥረዋል። መቼም ትምህርት ላይ ቀዳማዊ ኃይለ ሥላሴ የሚታሙ ሰው አይደሉም። በ1917 ተፈሪ መኮንን ትምህርት ቤትን ገንብተዋል። በኋላ ላይም የራሳቸው ርስት የሆነውን ቤተ መንግስት ለአዲስ አበባ ዩኒቨርሲቲ ተላልፎ በጊዜው ያጠራል ለቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ማለት ነው እንዲሰጥ አስችለዋል። በተለያዩ አካባቢዎችም በርካታ ትምህርት ቤቶች ተገንብተዋል። ይህ የግንባታ ሂደትም በኋላ ላይ ራሳቸው ያስተማሯቸው ልጆች ራሳቸው ላይ ጥያቄ እንዲያነሱ እንዳስገደዷቸው ብዙ የሚያጠያይቅ አይደለም። 1948 ላይ የኢትዮጵያ ህገ መንግስት ዳግም የተሻሻለበት ዘመን ነው። እዚህ ዘመን ላይ ብዙ ሰዎች ተስፋ አድርገው ነበር። በተለይም ንጉሱ ከዚህ በፊት የቀረቡባቸውን አንዳንድ ትችቶች፣ በተለይም ደግሞ ስልጣንን ድጋሚ ከጣሊያን ወረራ በኋላ በያዙበት ወቅት የቀረቡባቸውን ትችቶች ሁሉ ሊፈቱ የሚችሉበትን ዘላቂ የፖለቲካ ስርዓት ያሳዩናል፣ ያመላክቱናል ብለው አምነው ነበር። ግን እንዳለመታደል ሆነና በኢትዮጵያ ፖለቲካ ውስጥ ራሳቸውን መሪዎች የማየት የመተቸት ሂስ የመውሰድ ልማድ ሳይኖራቸው ቀርቶ እሳቸውም ቀዳማዊ ኃይለ ሥላሴም እንደ ሌሎቹ አንዱ ሆኑና የተሰጣቸውን እድል ሳይጠቀሙበት ቀሩ። በ1948 ዓ.ም በጸደቀው ህገ መንግስት ላይ ካለፈውን በባሰ መንገድ የጭቆና መዋቅራቸውን በጥቂቱ ለማሻሻል ቢሞክሩም በተግባር ግን ማስተካከል ሳይችሉ ቀርተው ለሚመጡት ቀጣይ ዓመታት በእሳቸው ላይ የተለያዩ የፖለቲካ ትችቶች እንዲቀርቡ፣ አንዳንዶቹም ደፈር ብለው ጠንካራ የፖለቲካ ስር ነቀል ለውጥም እንዲያመጡ ድፍረት አግኝተው ቤተ መንግስት እስከ መግባት ድረስ አስቻላቸው። አዲስ ህይወት የተሰኘው ጸሐፊ እንደሚያነሳውም የ1953ቱ መፈንቅለ መንግስት መጀመሪያ ላይ የታዩ የፖለቲካ ጥያቄዎች ጎልተው የመጨረሻ ጣራ የነኩበት እንጂ እንደ መጀመሪያ ሙከራም ሊታይ የሚገባው አይደለም ብለን ልንወስደው እንችላለን። 1953 ላይ ግን ቀደም ብዬ እንዳልኩት ደም አፋሳሽ ወደሆነ የፖለቲካ ጥያቄ የኢትዮጵያ ፖለቲካ አዲስ መልክን ይዞ ገባ። እዚህ ዘመን ላይ ሁለቱ የአለቃ ነዋይ ልጆች መንግስቱ ነዋይና ግርማሜ ነዋይ ተነጋግረው ሌሎችንም አሳትፈው የመፈንቅለ መንግስት ሙከራን ያደርጋሉ። በዋነኝነት መሰረት ያደረጉት ደግሞ ኢትዮጵያ ከነፃነቷ በኋላ ወደ ኋላ ተጓዞች እንጂ ያተረፈችው ነገር በጣም ጥቂት ነው ብለው መከራከራቸው ነው። በእርግጥም እዛ ዘመን ላይ በተለይም ደግሞ ክብር ዘበኛዎች ጥያቄ በጉልህ ሁኔታ እንዲያቀርቡ ያስገደዳቸው ይህ ወቅት ሌሎች የአፍሪካ ሀገራት በነፃነት ማግስት ላይም ሆነው አንዳንዶቹ ደግሞ በቀኝ ግዛትም ውስጥ ሆነው ከኢትዮጵያ የተሻለ የፖለቲካ ቁመና ላይ መገኘታቸው ነው። ስለዚህ የኛ ነፃነት ትርጉሙ ምንድነው የሚልን መሰረታዊ ጥያቄ እንዲያነሱ እንዲያቀርቡ አስገድዷቸው ነበር። እዚህ ላይ እንግዲህ የክብር ዘበኛ ወደ ኮሪያ ልሳነ ምድር ሂዶ በሰላም አስከባሪነት መሳተፍ፣ የአዲስ አበባ ዩኒቨርሲቲ የተለያዩ የአፍሪካ ሀገራት ተማሪዎችን መቀበል እና ሌሎች ምክንያቶች የኢትዮጵያ ፖለቲካ በአዲስ ጉልበት በአዲስ አይን እንዲታይ እና በውጭ ዓለም ያለውን ሁኔታ ኢትዮጵያ ውስጥ አለው ብሎ መሰረታዊ ጥያቄን ለማንሳት የሚያስገድድ መሆኑ የሚያከራክር አልሆነም። በመሆኑም ቀዳማዊ ኃይለ ሥላሴ ላይ በየዘመኑ በየጊዜው የተለያዩ ትችቶች ሲቀርቡ ነበር። አስገራሚው ነገር ፍቅር እስከ መቃብር መንደርደሪያችን ስለነበር 1953 መፈንቅለ መንግስት ከተደረገባቸው ከ5 ዓመት በኋላ የእሳቸው ስርዓት አስከፊ ነው ተብሎ በተለያየ መንገድ በተለያየ ሁኔታ ከተገለጸ በኋላ ራሳቸው ቀዳማዊ ኃይለ ሥላሴ ግን መጽሐፉ ለህትመት እንዲበቃ መፍቀዳቸው ነው። ልብ በሉ። እሳቸውና ስርዓታቸው ከተተቸ ከ5 ዓመት በኋላ ደም አፋሳሽ የመፈንቅለ መንግስት ሙከራም በቤተ መንግስት በገነተ ልዑል ቤተ መንግስት ከተከሰተ ከ5 ዓመት በኋላ ራሳቸውን እንደ ተራማጅና በኢትዮጵያ ፖለቲካ ውስጥ የተሻለ ራዕይ እንዳላቸው ሰው በማሰብ መጽሐፉ ወደ ህትመት እንዲበቃ አድርገዋል። እዚህ ላይ ቀደም ብዬ ካነሳሁት ራሳቸውን ተራማጅ አድርገው ከመግለጻቸው ባለፈ ፍቅር እስከ መቃብርን በወጉ እንድንረዳውና እንድንተነትነው የሚያስገድድ አንድ ሌላ ተጨማሪ ጉዳይ ልናነሳ እንችላለን። የእሷን ነፃነት ብቻ ሳይሆን የእኛንም ተስፋ አብራችሁ ገደላችሁት እናንተ እርጉሞች አለን። ለመሆኑ ፍቅር እስከ መቃብር መቼቱ የመቼ ዘመን ነው? የሚያተኩረውስ የትኛው ጉዳይ ላይ ነው? ሁላችንም ልንስማማ የምንችልበት ፊውዳልና ፊውዳሊዝምን የተጸየፈ ፊውዳሊዝምን በወጉ ያሳየ የፊውዳሊዝምን አስከፊ ገጽታ በጣም በጎላ መንገድ አረጋግጦ ለአንባቢ ያደረሰ መጽሐፍ ነው።
ግን የኢትዮጵያ ፊውዳሊዝም በቀዳማዊ ኃይለ ሥላሴ ተጀምሮ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ያበቃ አይደለም። እንዲህ ከሆነ የእሳቸው ዘመን ላይ የነበረውን የፊውዳሊዝም መንገድና ከዛ በፊት የነበረውን በንጽጽር ተመልክቶ ይህ መጽሐፍ ያተኮረበት ዘመን የትኛው ነው ብሎ በወጉ መለየት ያስፈልጋል። እዚህ ላይ ጥቂት ነጥቦችን እናንሳ። ፍቅር እስከ መቃብር ውስጥ ያሉ ገጸ ባህሪያትና በመጽሐፍ ውስጥ ያሉ ምልልሶችን ደጋግመን ለመመርመር እንሞክር። እንዲህ ሲሆን የተወሰነ ፍንጭ እናገኛለን ብዬ አምናለሁ። ፍቅር እስከ መቃብር ውስጥ ከ1928 በኋላ ያሉ ጉዳዮችን አንድም ቦታ ላይ አናገኝም። ያ ማለት የፍቅር እስከ መቃብር ጉዳይ የጣሊያን ወረራን ታሳቢ ያደረገ አልነበረ ማለት ነው። እንዲህ ስንል ብዙ የስነ ጽሁፉ ዋና ጉዳዮችን ካጤናቸውና ምልልሶቹን ልብ ብለን ከተመለከትናቸው ከወረራው ዘመን በኋላ የነበረውን የኢትዮጵያ ሁኔታ ፍቅር እስከ መቃብር አንስቷል ብሎ መናገር በጣም አስቸጋሪ ይሆናል። ፊታውራሪ መሸሻ እንውሰዳቸው። ፊታውራሪ በዘራቸውና ለኢትዮጵያ ባደረጉት ወይንም ደግሞ ለሀገራቸው ባደረጉት በአካባቢያቸው በፈጸሙት ነገር ፍጹም የሚኮሩ ሰው ናቸው። እንዲህም ነው በጣሊያን ወረራ ወቅት ለሀገሬ ወይንም ደግሞ ለሕዝቤ እንዲህ አድርጌያለሁ ብለው ሲናገሩ አንድም ቦታ ላይ አናገኘውም። ይህ አጋጣሚ አይደለም። ሐዲስ ዓለማየሁ የመጽሐፉን አውድና የመጽሐፉን መቼት ከ1928 በፊት በወጉ አስበውበት ያደረጉት መሆኑን የሚያረጋግጥ ነው። ሌሎች ጥቃቅን ነገሮችን እንውሰድ። ለምሳሌ በዛብህ ወደ አዲስ አበባ ሲመጣ የነበረውን የአባይን ወንዝ ሁኔታ መጽሐፉ ላይ ስንመለከት ድልድዩ፣ ሌሎች ነገሮችን አናገኝም። ይህ ማለት ከወረራ ዘመን በኋላ የተገነባው የአባይ ድልድይ ፍቅር እስከ መቃብር ውስጥ የለም ማለት ነው። እንዲህ ያልን አንዳንድ ጉዳዮችን በጥልቀት ለመመልከት ከሞከር ይህ መጽሐፍ በዋነኝነት የማዕዘን ድንጋይ የሆነውና መቼቱ ከ1928 በፊት የነበረን ጊዜ ያሳየናል ወይም ደግሞ ያረጋግጣል ብሎ መናገር ይቻላል። ግን ከ1928 በኋላ የት ድረስ ወደ ኋላ እንመለሳለን። ፕሮፌሰር ሽፈራው በቀለ የሐዲስ ዓለማየሁ 90 ዓመታቸው ልደት ሲከበር አንድ በጣም ደስ የሚልን ጽሑፍ አስፍረው ነበር። የፍቅር እስከ መቃብር መቼቱ የት ሊሆን ይችላል፣ መቼ ሊሆን ይችላል ብለው ስነ ጽሑፍን ከታሪክ ጋር አናበው የተለያዩ ሀሳቦችን፣ ክርክሮችን ለማቅረብ ሞክረዋል። በሳቸው ምልከታ የፍቅር እስከ መቃብር ዋና የማተኮሪያ ዘመን 1920ዎቹና 30ዎቹ ገፋ ካለ ደግሞ ወደ 1910 ይወስደናል ማለት ነው። በዚህ አረዳድ ፍቅር እስከ መቃብር የሚያተኩረው ከቀዳማዊ ኃይለ ሥላሴ ዘመን በፊት የነበረውን ስርዓት በዋነኝነት ደግሞ ቀዳማዊ ኃይለ ሥላሴ ታግየዋለሁ፣ አጥፍቼዋለሁ የሚለውን የጉልትና የባላባትን ስርዓት ነው ማለት ነው። ይህ ከሆነ ኃይለ ሥላሴ ፍቅር እስከ መቃብርን ሊወዱ የሚችሉበት ዋናው ምክንያት እኔ የታገልኩትን ስርዓት በእኔ ድምፅ ውስጥ በእኔ አመለካከት ውስጥ ተርኮልኛል፣ አሳይቶልኛል ብለው ስለሚያምኑ ጭምር ነው ብሎ በእርግጠኝነት መናገር ይቻላል። የመጀመሪያው ትልቁ ጥያቄ ምላሽ የሚሆነው ቀደም ብለን ያነሳናቸው ሁለት ጉዳዮች ላይ ነው። የመጀመሪያው ኃይለ ሥላሴ ራሳቸው እንደ ተራማጅ መቁጠራቸው፣ ሁለተኛው ፍቅር እስከ መቃብር ከዘመን አውድ አንጻር የእሳቸውን ዘመን በወጉ የሚመለከት መጽሐፍ አለመሆኑ። ግን የተማሪዎች ትግል ውስጥ የነበሩ ሰዎች ፊውዳሊዝምን በጥቅሉ ለመረዳት ስላገዛቸው የፍቅር እስከ መቃብር በዋናነት ያተኮረው የቀዳማዊ ኃይለ ሥላሴ ስርዓት ላይ ነው ብለው ያምኑ ነበር። ብዙ ትልልቅ ጸሐፍትም እንዲህ አድርገው ለመረዳት ሞክረዋል። እውነታው ግን ቀደም ብዬ ያነሳሁት ነው። ፍቅር እስከ መቃብር ከ1920-30 በፊት የነበረን ጉዳይ እንጂ ከዛ በኋላ የነበረን ጉዳይ አንድም ቦታ ላይ አላነሳም። ቀዳማዊ ኃይለ ሥላሴና ፍቅር እስከ መቃብር ያላቸው ትስስር ቀደም ብለን ያነሳ ነው። ግን የቀዳማዊ ኃይለ ሥላሴ መንታ መልክ እዛ ጋር ብቻ የሚያቆም አይደለም። ኃይለ ሥላሴ ከዛ በኋላ በነበሩ ዓመታትም በኢትዮጵያ ፖለቲካ ስርዓት ላይ ስለነበሩ መጽሐፉን የምንረዳበትን መንፈስ በመቃኘትም በኩል ይሁን በጥቅሉ ደግሞ የእሳቸውን የፖለቲካ ስርዓትና የእሳቸውን የመሪነት ዘመን በመዳኘት በኩል ቀጣይ ዓመታትም እጅግ ወሳኝ ተደርገው ይወሰዳሉ። በእርግጥ ጥቂት መንደርደሪያዎችን ወደ ኋላ ከተመለስ የቀዳማዊ ወያኔ እንቅስቃሴ ልናነሳ እንችላለን። የጎጃም ገበሬዎችን አመፅ፣ የባሌ ገበሬዎችን አመፅ፣ በኋላ ደግሞ በ1954 የጌዲዮ ገበሬዎችን አመፅ ልንወስድ እንችላለን። እነዚህ ሁሉ ጉዳዮች በዋነኝነት ትኩረታቸው በቀጥታ ማዕከላዊ መንግስትና የቀዳማዊ ኃይለ ሥላሴ ስርዓት ላይ ነበር። እንዲያም ሆኖ ቀዳማዊ ኃይለ ሥላሴ ነገሮችን ለማስተናገድ ብዙ ፍላጎት አልነበራቸውም። ስለዚህም እየተባባሰ ሄዶ አስቀድመን ያነሳነው የመፈንቅለ መንግስት ሙከራ ተካሄደ። ይህ መፈንቅለ መንግስት ቀዳማዊ ኃይለ ሥላሴ በመሳሪያ ኃይል ሊወርዱ የሚችሉ መሆናቸውን በተለይም ደግሞ ንጉሥ አይከሰስ ሰማይ አይታረስ የሚለውን ኢትዮጵያዊ ብሂል ለአንዴና ለመጨረሻ ጊዜ ከስሮ የገረሰሰ ተደርጎ ሊወሰድ ይችላል። ከ53 በኋላ የነበሩ ጥቂት ነገሮችን እናንሳና ፕሮግራማችንን እናጠናቅ። በ1953 የመፈንቅለ መንግስት ሙከራው ከተደረገ በኋላ በሌላው ዓለም እንደተለመደው ሁሉ የጌዲዮ ገበሬዎች
ቀጥተኛ ለመንግስቱና ለስርዓታቸው መሰረታዊ ጥያቄን አቅርበዋል። ጭቆና፣ ፍትህና መሰረታዊ የሚባሉ የመንግስት አገልግሎቶችን ማግኘት አለብን የሚል። ይህም ሆኖ ከመፈንቅለ መንግስቱ በኋላ ተደማጭነት አላገኙም። ሂደቱ እዚህ ቦታ ላይ አላቆመም። አስቀድመን ያነሳ ነው የባሌ ገበሬዎች አመጽም እስከ 1960ዎቹ ድረስ እስከ 1963 በተከታታይ በመንግስቱና በስርዓታቸው ላይ ትችትን አቅርበዋል። ቀዳማዊ ኃይለ ሥላሴ ግን በገባሩ ስርዓት ላይ ወሰድኩት የሚለው እርምጃ ፍሬ ባያፈራም መሰረታዊ በሚባል ደረጃ ለመቀየር ከዛ በላይ ወኔ ድፍረት የነበራቸው ሰው ተደርገው የሚቆጠሩ አይመስለኝም። ይህ በእንዲህ እንዳለ ነው እንግዲህ 1960ዎቹ የተማሪዎች የፖለቲካ እንቅስቃሴ ስር እየሰደደ ወደ ተሻለ ደረጃም እያደገ የመጣው። እንደሚታወቀው 1950ዎቹ መገባደጃ ላይ በነ ብርሃነ መስቀል ረዳ በኩል የመሬት ላራሹ ጥያቄ ከወትሮ በተለየ መንገድ ወደፊት እየመጣ ነበረ። የተማሪዎች እንቅስቃሴ ብቻ ሳይሆን አስቀድመን ያነሳነው ደግሞ የገበሬዎችም ጥያቄ ይሄው ተመሳሳይ አጀንዳን የያዘ ነበር። ስለዚህ የተማሪዎችና የገበሬዎች ጥያቄ ተቀራራቢ አመለካከትን እየያዘ ሄደ ነበር፣ ቢያንስ በመሬት ላራሹ ላይ። ግን ከ1962 እና ከ1963 በኋላ ደግሞ የመሬት ላራሹ ጉዳይ ብቻ ሳይሆን የብሔሮች ጉዳይና በጥቅሉ የህዝባዊ መንግስት ጉዳይ በኢትዮጵያ ፖለቲካ ውስጥ ሰፊ መሰረታዊ ጥያቄ ሆነው ወደፊት እየገሰገሱ መጡ። ቀዳማዊ ኃይለ ሥላሴ ግን እነዚህን ጥያቄዎች ለመመለስ ከስሩ ለመፍታት ፍላጎት አልነበራቸውም። በጣም በሚገርም ሁኔታ ብዙ ሰዎች አብረዋቸው በዙሪያቸው ያሉትም ይሁኑ ከዛ በተቃራኒ የፖለቲካ አመለካከት ያላቸው ጸሐፍት ንጉሱ ስርዓቱን በመሰረታዊነት እንዲቀይሩ ብዙ ጉትጎታ አድርገዋል። ከነዚህ ውስጥ ሁለት አጋጣሚዎችን ብቻ እናንሳ። የመጀመሪያው ጀነራል አብይ አውቀን እንታረም በተሰኘ መጽሐፋቸው የንጉሱ አስተዳደር አንዳንድ ጉዳዮችን እንዲያጤንና ችግሩን እንዲፈታ ለማሳሰብ ሞክረዋል፣ ግን ተደማጭነት አላገኙም። ከዛ በኋላ ደግሞ በንጉሱ ውስጥ ሞገስ ካላቸው በጣም ተወዳጅነት ካላቸው ሰዎች መካከል አንዱና የኋላ የውጭ ጉዳይ ሚኒስትር ከተማ ይፍሩም ይህንኑ ሐሳብ ይዘው ብዙ ተንቀሳቅሰዋል። በተለይም ንጉሱ ኮንስቲቱሽናል የሆነ ሞናርኪ ወይንም ደግሞ በአማርኛው ህገ መንግስታዊ የሆነ የንጉስ ስርዓት እንዲመሰረትና እርሳቸው ከስልጣኑ ገለል ብለው ሌሎች የፖለቲካ ኃይሎች ኢትዮጵያ እንዲያስተዳድሩ እሳቸው ግን ከበላይ ሆነው የኢትዮጵያን መሪነትና ሞገሳቸውን እንዳያጡ ጥያቄ ቀርቦላቸዋል። ይህም ሆኖ በ1963 ዓ.ም በነ ከተማ ይፍሩና ቢትወደድ ዘውዴ ገብረ ሕይወት የቀረበው ጥያቄ በንጉሱ ተቀባይነት ሳያገኝ ቀረ። ስለዚህ በኢትዮጵያ ፖለቲካ ብቻ ሳይሆን በዓለም የፖለቲካ እውነት ውስጥ ሰላማዊና ተደጋጋሚ የለውጥ ጥያቄዎች ተቀባይነት ካላገኙ የመጨረሻው አማራጭ የሚሆነው የኃይልና ፍጹም የሆነ ቁጥጥር ውስጥ ሊገባ የማይችል የፖለቲካ ስርዓት አልበኝነትን መፍጠር ነው። በመጨረሻ ንጉሱ የገጠማቸው የሚሆነው ብዙዎች አብዮት ይሉታል፣ ግን በኢትዮጵያ ፖለቲካ ውስጥ ለአንዴና ለመጨረሻ ጊዜ የንጉሳዊ ስርዓት እንዲያከትም ሆነ። እዚህ ውስጥ የታሪክ እንቆቅልሹ ብዙ ቢሆንም በኢትዮጵያ ፖለቲካ ስርዓት ውስጥ ግን የንጉሱ የተሰጣቸውን እድሎች አለመጠቀማቸውና የቀረቡላቸውን ሐሳቦች ሁሉ ለመቀበል ፈቃደኛ አለመሆናቸው እርሳቸውን ብቻ ሳይሆን በኢትዮጵያ ፖለቲካ ስርዓት ላይ ትልቅ የሚባልን ጥላሸት ቀብቶ ያለፈ አጋጣሚ መሆኑን ልንረዳ የሚገባው እውነት ይመስለኛል። ፕሮግራማችን ተጠናቀቀ። በቀዳማዊ ኃይለ ሥላሴ ላይ ያተኮሩ ዝግጅቶቻችን ግን አልፎ አልፎም ቢሆን ተደጋግመው መምጣታቸው አይቀርም። ስለነበረን ጊዜ ሁሉ አመስግኜ ተሰናበትኩ። ትናንት የወላጅ ጭንቀቱ የልጅ ከቤት መውጣቱ፣ ዛሬ የወላጅ ፈተናው አብሮት የሚውለው ልጁን ማጣቱ። ዛሬ ልጆች በያዙ ስልክ የተነሳ ከጭንቀት እስከ ራስ ማጥፋት ደርሰዋል። እርስዎ መፍትሄ ያሉት ምንድን ነው? ስልክ አለመግዛት፣ እንዳይዙ መከልከል ወይስ ሌላ? መስከረም ሚዲያ ከ7ኛ እስከ 12ኛ ክፍል ላሉ ተማሪዎች ልዩ የማህበራዊ ሚዲያ አጠቃቀም የክረምት ስልጠናን ልምድ ባላቸው ባለሙያዎች አዘጋጅተዋል። በተጨማሪም ተቋማችን 4ኛ ዙር የሚዲያ ስልጠና ምዝገባ ላይ ሲሆን በቃለ መጠይቅ፣ በዘጋቢ ፊልም፣ ዜናና ዲጂታል ሚዲያ ስልጠናችሁ ወደ ሙያው መግባት ለምትፈልጉ እንድትመዘገቡ እንጋብዛለን። ለበለጠ መረጃ 0962 025502 0956 21 0000 ይደውሉ። መስከረም ጌታቸው መልቲሚዲያ